ማለት ህዋት በአሁን ሰዓት አሁን ያለው ህዋት ብቸኛው በኢትዮጵያ ግዛት ውስጥ ፓርቲ ሆኖ የመንግስት አካል ሳይሆን ፓርቲ ሆኖ የራሱን ኃይል ያለው አካል ነው። ወታደሮችን በሳዋ ማሰልጠኛ ውስጥ አሰልጥነው ወደ ካርቱም ወደ ሱዳን ልከዋል። ኢትዮጵያን በቀኝ በግራ በዙር በዚህ በኩል የፕሮፓጋንዳ የማስፈራራት ስራ ነው። አይንና ናጫ የነበሩት የኤርትራና የህዋት ባለስልጣናት አሁን ሌላ ግንኙነት ውስጥ ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ሐሳብ ሚዲያ ነው ሐሳብ ዴሊ ነው ተጀምሯል። መሐመድ ሙስጠፋና ይድነቃቸው ተሾመ ዛሬም ቆይታ እናደርጋለን። በዛሬው የሐሳብ ዴሊ ዝግጅታችን የተለያዩ ጉዳዮች ይዘን መተናል። የመጀመሪያው ጉዳያችን አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ በመሆን ተሹመዋል። የአቶ ጌታቸው ሹመት ለኢትዮጵያ ብሔራዊ መከበር ምን የተለየ ጥቅም ያስገኛል እንላለን። ኢትዮጵያ በቀጠናው ለሚኖራት ተጽዕኖ ፈጣሪነት የጌታቸው ሹመት እንዴት ይታያል የሚለውንም በዛሬው የሐሳብ ዴሊ ቆይታችን የምንቃኝ ይሆናል። ሌላኛው ጉዳይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በይፋ ስራቸውን ጀምሯል። ከዚህ ጋር ተያይዞ ጀነራል ታደሰ ወረደ ንግግር አድርገዋል። የጀነራሉ ንግግር ምን ይመስላል፣ ይዘቱ ምንድነው የሚለውን እንቃኛለን። ይህ በእንዲህ እንዳለም ህወሓት ለታደሰ ወረደ አቀባበል ማድረጉ ተሰምቷል። ደብረጽዮን ስለ ታደሰ ወረደ የተናገሯቸው ጉዳዮች አሉ፣ አወዛጋቢ ነገሮች አሉ። እነሱንም የምንፈትሽ ይሆናል። ካይሮና አስመራ አዲስ ግንኙነት የፈጠሩ ይመስላል። በተለይም ደግሞ የአልቡራን አስተዳደር ካርቱምን ከተቆጣጠረ በኋላ ሌላኛው መልክ የያዘውን የኢሳያስ አፈወርቂ ጋር ግንኙነታቸውን መጀመራቸው ታውቋል። በዚህ ዙሪያም የምንላችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ሐሳብ ሚዲያ ሐሳብ ዴሊ ተጀምሯል። እንዴት ነው ማሜ? ይመስገን ሁሉ መልካም፣ ሁሉ አማን። ዛሬ በርካታ ጉዳዮችን ነው ይዘን የመጣ ነው። አጠራ አድርገን የምንመለከት ይሆናል። የመጀመሪያው መረጃችን አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ በመሆን በጠቅላይ ሚኒስትር አብይ አህመድ ተሹመዋል። በትላንትናው ሐሳብ ዴሊያችን አቶ ጌታቸው ካላቸው ልምድ አንፃር በፌደራል መንግስቱ የሆነ ቦታ ሊሾሙ እንደሚችሉ እኛም በመረጃ ክፍለ ጊዜያችን ፍንጭ ሰጥተን ነበር። እንግዲህ ከአንድ ቀን በኋላ ምላሽ አግኝተዋል። የአቶ ጌታቸው ሹመት ለኢትዮጵያ ብሔራዊ ጥቅም መከበር ምን የተለየ ጥቅም ያስገኛል? በተለይም እንደምናውቀው ቀጠናዊ ጉዳዮች አሳሳቢ ደረጃ ላይ ደርሷል። እንደምታውቀው የኤርትራና የአስመራ ግንኙነት፣ ወዲህ ደግሞ አልሸባብ አለ፣ በሱዳን ካርቱም ያለውም ጉዳይ የተለየ ነው። ለኢትዮጵያ ብሔራዊ ጥቅም መከበር የአቶ ጌታቸው ረዳ ሹመት ምን ያስገኛል? ይድኔ አንተም ቅድም እንዳነሳኸው ትላንትም ከትላንት ወዲያም ስናነሳ ነበር ነው ጌታቸው ረዳን የሆነ ቦታ እንጠብቀዋለን ብለን የማናችንም ኤክስፔክቴሽን ነበር። ይሄንን ከምን አንፃር ያነሳ ነው? ሰውየው ካለው ብቃት አንፃር በዲፕሎማሲ ሚም በኮሙኒኬሽን ደረጃ ጥሩ ከሚባሉ ሰዎች መካከል አንዱ እንደሆነ ብዙ ጊዜ ደጋግመን ስናወራ የነበረበት አጋጣሚ ነበርና ያው ግምታችንም ሆኖ በጠቅላይ ሚኒስትር ደረጃ የጠቅላይ ሚኒስትሩ አማካሪ ሆኖ የተሾመበት አጋጣሚ አለ አቶ ጌታቸው ረዳ ማለት ነው። ያ ማለት የምስራቅ አፍሪካ ጉዳዮች አማካሪ ነው ሆኖ የተሾመው። ምስራቅ አፍሪካ ደግሞ ትላንትናም ከትላንት ወዲያም ስናነሳ እንደነበር ነው የጦርነት ቀጠና ስጋት ያለባት ቀጠና እየሆነች እየመጣች ነው ሚል ብዙ ጊዜ በተደጋጋሚ ሚዲያዎች የሚያወሩት የአፍሪካን ሆርን ኦፍ አፍሪካን ነጥሎ የጦርነት ቀጠና እያደረጉ የሚናገሩ ሚዲያዎች አሉ። አንዱ ይሄ ደግሞ እዛ ዘርፍ ላይ በትክክል ሊሰራ ባለመቻሉ የመጣ ችግርም ጭምር ይመስለኛል። እኔም እንደ አንድ እንትን ምክንያቱም አሁን አይተ ከሆነ ሶማሊያ ራሱን የቻለ የአልሸባብ እንቅስቃሴ ያለበት እንቅስቃሴ እየተካሄደበት ነው። በኤርትራ ደግሞ ስትመለከት የግብጽና የሱዳን ግንኙነት በጣም የተጠናከረ መጥቷል። ኬንያም ጨምሮ አንዳንድ የተለያዩ ነገሮች ያሉባት አካባቢ ነች። በዚህም የተነሳ ሆርን ኦፍ አፍሪካ ከኢኮኖሚ እንቅስቃሴ ከማህበራዊ እንቅስቃሴ እየወጣ ወደ ፖለቲካው ዘርፍ ወደ ጦርነት እየመጣ ያለበት እንዲሁም ደግሞ አንዳንድ አስፈሪ ነገሮች የሚታዩበት አጋጣሚ እየተፈጠረ መጥቷልና እዚያ ቦታ ላይ ጠንካራ ሰው መምጣት አለበት። ትክክልም ነው። ማናችንም ምንቀበለው ምናምንበት ጉዳይ ነው። ሁለት የጌታቸው ረዳን ጉዳይ ስንመለከት በዲፕሎማሲ ጥሩ ከሚባሉ ሰዎች መካከል አንዱና ዋንኛው ነው። አይታ ከሆነ በህዋት ደረጃ ህዋት ውስጥ በነበሩ ሰዎችም ጥሩ ዲፕሎማሲ ፈጥሮ ህዋትን ከአደጋም ከምንም ያዳኑ ከዓለም ጋር ካስተዋወቁ ወጣቶች ወይ ደግሞ ሰዎች መካከል አንዱ አቶ ጌታቸው ረዳ ነው።
አሁን ባለው እሳቤና ሁኔታ ወደዚህ ጋር መምጣቱ አንድም ለኢትዮጵያ አድቫንቴጅ አለው፣ ጥሩ ነገር አለው። ሁለትም ደግሞ ምናልባት ወደፊት ከሱ የምንጠብቃቸው ብዙ ነገሮች ይኖራሉ። ሶስትም የሆርን ኦፍ አፍሪካን እንቅስቃሴ አሁን ካሉ እንቅስቃሴ ከሚያደርጉ ሰዎች በተሻለ የሚያውቅና የሚረዳ ሰው ነው የሚል ግምት ነው ያለኝ እኔ በራሴ በኩል። ጌታቸው ረዳ ወደ አማካሪነት መምጣቱ በተለይም የምስራቅ አፍሪካ ጉዳዮች አማካሪነት መምጣት ትክክለኛው ጊዜ አሁን ነበር፣ ምንም ጥያቄ የለውም። አንዳንድ ወገኖች በተለይም ደግሞ የኤርትራንና የኢትዮጵያን ጉዳይ አንስተው በዲፕሎማሲውና በፕሮፓጋንዳው ረገድ ትንሽ ሚዛኑ ልክ አልነበረም ብለው የሚያነሱ ሰዎች ከዚህም ከዚያም ሲናገሩ ይደመጣል። በዚህም ረገድ የአቶ ጌታቸው ረዳ ሹመት ሚዛኑን ከማስተካከል አንጻር ትልቅ ሚና እንዳለው ግምታቸውን ያስቀመጡ ሰዎች አሉ። እኔም በዛ እስማማለሁ። ወደ ፖለቲካው ዓለም ከመጡ ጊዜ ጀምሮ አቶ ጌታቸው ረዳ አጃኢብ የሚያስብሉ ንግግሮችን ስራዎችን ሰርተዋል። የመጀመሪያው ጉዳይ በዘመነ ኢህአዴግ በነበራቸው ቆይታም በተለይም የውጭ ጉዳይ ጽፈት ቤት ቃል አቀባይ በነበሩበት ጊዜ የኢትዮጵያ የኮሙኒኬሽን ሚኒስቴር መስሪያ ቤቱን የሚያስንቅ ስራ ነበር ሲሰሩ የነበረው። በወቅቱ እንደምታውቀው በጣም አንደበተ ርቱ ናቸው፣ ሎጂካል ናቸው። የሚናገሯቸው ንግግሮች በብዙዎች ዘንድ ሳይፈልጉ እንዲደመጡ የሚያደርጉ ሰው ነበሩና ከዛም ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽፈት ቤት በኋላም በኮሙኒኬሽን በነበራቸው ቆይታም ይህንን ነገር አስመስክረው በጣም የሚገርም ጊዜ እንዳሳለፉ ይታወቃል። ከዛ በኋላ ደግሞ የጥቁር ጠባሳ ይጣለብን የሰሜኑ ጦርነት ወቅት ላይ እናንሳው። የአቶ ጌታቸው ሚና ምንድን ነበር? አሁን ህወሓት ገፍቶ ከፖለቲካው በተለይም ከክልሉ የፖለቲካ መድረክ እንዲወጡ ያደረጋቸው ጌታቸው ረዳ ህወሓት ከትልቅ የጦር መሳሪያ በላይ በፕሮፓጋንዲስት በኩል ደረጃ ሚናቸው ላቅ ያለ እንደሆነ ይታወቃል። በተለይም ደግሞ ገዳይ የነበረው የህወሓት ቡድን ራሱን እንደተበዳይ አድርጎ በዓለም አቀፍ ማህበረሰብ ዘንድ እንዲደመጥ ካደረጉ ሰዎች መካከል አቶ ጌታቸው ረዳ በዚህ በኩል የሚጠቀሱ ሰዎች ናቸው። ንግግሮቹ ጠንካራ ሎጂካል ናቸው። እንዲሁም ቀደም ሲል እንዳልኩ በጠላትነት እንኳን አንተ ፈርጀው ሰውየውን ልታደምጠው የምትችለው አይነት ሰው ነውና በዚህ በምስራቅ አፍሪካ ጉዳዮች ላይ መምጣቱ ትክክለኛው ጊዜ አሁን መሆኑ ምንም አያጠያይቅም። ጌታቸው ረዳ ባለፈው ለታ ለቢቢሲ ሲናገር ከነበረው ነገር መካከል አንዱና ዋንኛው እኔ በትግራይ ፖለቲካ ውስጥ መሳተፌን አላቆምም ነው ሲያነሳ የነበረው ማለት ነው። ያ ከምን አንፃር ነው ያነሳው ብለህ ስትመለከት ደግሞ አንደኛ ህወሓት እንደ ህወሓት ጌታቸው ረዳ ማጣቱና ማራቁ ለሱም ኪሳራም ይመስላል። በስትክክልም ኪሳራ ነው የሚሆነው። ለምን ማንም በህወሓት የሚሰራውን እንቅስቃሴና ያንዳንዷን እርምጃና መንገድ ባለፈው ለታ አይተ ከሆነ የህወሓትን እንቅስቃሴና አሁን ያለበትን የትግራይን እንቅስቃሴ የወሰነው 5 ሰዎች ነን ብሎ ሲናገር የነበረበት አጋጣሚ አለ። ከዚያ ከአምስቱ መካከል አንዱና ዋንኛው ጌታቸው ረዳ ነበረ። ጌታቸው ረዳ የሚወስናቸውና ወይ ደግሞ የሚያወጣቸው ፖሊሲዎች ለህወሓት ጥሩ እድል የፈጠሩበት አጋጣሚና ህወሓትን ማቆየት በህይወት ማቆየት ደረጃ ድረስ ትልቅ አስተዋጽኦ የነበረው አይተ ከሆነ በጦርነቱ ጊዜ ከፍተኛ የፕሮፓጋንዳና የማጥቃት ስራን እየሰራ ከነበሩ ሰዎች መካከል አንዱ ሪቨርስ የማድረግ ይሄ ማለት የመጣውን አጀንዳዎች ገልብጦ ወደ ሌላ ነገር የሚመለስ አጋጣሚ እየፈጠረ የነበረው አንዱ ጌታቸው ረዳ ነው። ዛሬ ህወሓት እሱን መግፋቱ ረጅም መንገድ የሚያስኬደውም አይመስልንም ማለት አይመስልምም። ከሰውየው ካፓሲቲና ብቃት አንፃር አንደኛ ባለፈው ለታም ስናወራ የነበርነው ነገር ሰውየው ጎበዝ ዲፕሎማት ነው፣ ጎበዝ ኮሙኒኬተር ነው። እነዛን የሚሰሩትን የፖለቲካ እንቅስቃሴ የሚሆን ማንኛውንም ነገር በዲፕሎማሲ ካልተደገፈ ውጤታማ እንደማይሆን ግልጽ ነው ለማንም ሰው ማለት ነው። አሁን ባለው ሁኔታ ጌታቸው ረዳ የፌደራሉ መንግስትም እሱም ቢተው በርግጥ ሊል ይችላል ማለት የሆነ ነገር ባይፈጠርም እንኳን ከማጣት መጠቀሙ የተሻለ ነው እሱን ሜዳ ላይ ከመተው። ምክንያቱም በዲፕሎማሲ በኮሙኒኬሽን የሆርን ኦፍ አፍሪካን እንቅስቃሴ የሚያቅሰው ወደፊት ማራመድ የሚችል ሰው ዝም ብለህ ብትተው ሪስክ ነው የሚሆነው። እሱ ወደዚህ ቦታ መምጣቱ አንድም ቅድም አንተ እንዳነሳኸው የሆርን ኦፍ አፍሪካን እንቅስቃሴ ማሳለጥና ማሻሻሉ ላይ ጥሩ ነው። ሁለተኛ በዲፕሎማሲ ደረጃ ጥሩ ስለሆነ አሁን አይተህ ከሆነ የሆርን ኦፍ አፍሪካ ሚዲያዎች ሲያወሩም ይሁን የዓለም ሚዲያዎች ሲያወሩ በኢትዮጵያ መንግስት ደረጃ ያንን ነገር በፕሮፓጋንዳ መልክ መልሶ የሚያጠቃ አልነበረም።
ኮሚኒኬሽን ቢሮ በለው ሌላ ቢሮም በለው ብዙ ጊዜ አጀንዳ ከተፈጠረ በኋላ መልስ የሚመስል ነገር ነው እንጂ የሚሰጠው ለዛም ይሁን የተቀመረ የተስተካከለ ነገር አታኪ ማድረግ ወይ ደግሞ መረጃን ወደ አስቀድመ እንትን ብለ የማጥቃት እንቅስቃሴ አልነበረም። በሆርን ኦፍ አፍሪካ ደረጃ ኤርትራ በጣም ስታስጨንቅ በየቦታው ሄዳ ስታወራ፣ ሳውዲ ሄዳ ስትናገር፣ ከግብጾች ጋር ስትደራደር፣ ከሶማሊያ ጋር ስታወራ የኢትዮጵያ መንግስት ግን በዛ ዘርፍ ላይ የሚሰሩትን እንቅስቃሴዎች ብዙም ስትሮንግ አልነበረም። ጌታቸው ረዳ አሁን ግን መምጣቱ ያንን ዘርፍ እንዲጠናከር አስቀድሞ ነገሮችን ፎርከስት አድርጎ ለዛ የሚያስፈልጉ ነገሮችን የማዘጋጀት እንዲሁም ደግሞ የፌዴራል መንግስቱ የሚያስፈልጉትን የሆርን ኦፍ አፍሪካን ኢንፎርሜሽን በስትክክል አውቆና ተገንዝበው ዝግጅት የሚያደርግበትን መንገድ ይፈጥራል የሚል ሁኔታ ይኖራል በዛች በአቶ ጌታቸው ደረጃ ማለት ነው። ሁለተኛው በህዋት ደረጃም ስትመለከት አሁን ህዋት እንደ ትልቅ ድል ሊያስብ ይችላል። ምናልባት በኋላ ምናነሳው ጉዳይ ቢሆንም ማለት ነው። ጌታቸው ረዳ ከትግራይ ፖለቲካ ገለል መደረጉ በማንም ደረጃ ለትግራይ ህዝብ ጥሩ አይደለም፣ ለህዋትም ጥሩም አይደለም። ምክንያቱም ጌታቸው ረዳ ይብዛም ይነስም ህዋትን ተሸክሞ ያመጣ አንድ ካመጡ ሰዎች መካከል አንዱና ዋንኛው ነው። አሁን ስለ ህዋት ማናችንም ስናስብ ሁለት ሰዎችን ነው የምናስበው አይደለ? አሁን ህዋትን በስትክክል ምናቅሶች አንዱ ደብረጽዮን አንዱ ጌታቸው ረዳ ነው። ደብረጽዮን ደግሞ በዲፕሎማሲም በምኑም እዚህ ግባ የሚባል አይነት ካፓሲቲ አለው ብለህ የምታስበው ሰው አይደለም። ጌታቸው ረዳ ግን በብዙ እጥፍ ደብረጽዮንን የተሻለ ሆኖ እንቅስቃሴ ሲያደርግ የነበረበት ሲያስተባብር የነበረበት ሁኔታ ነበረ። ጌታቸው ረዳ ከዚያ ውስጥ ሲገለል ትንሽ ለነሱም በሆርን ኦፍ አፍሪካም ይሁን በሌላው ነገር የሚኖራቸው ነገር ትንሽዬ ተቀባይነታቸውን ዝቅ ሊያደርግ ይችላል ነው። የፌዴራል መንግስት እሱን መጠቀሙ ደግሞ በሆርን ኦፍ አፍሪካ ደረጃ ያለውን እንቅስቃሴ በደንብ ያሳልጠዋል የሚል አይነት ሁኔታ ነው የሚታየው። ብዙዎቹ ግን የሚያነሱት ነገር ምንድነው? እሱ አሁን የተሾመበት ቦታ በቂ አይደለም ከሱ ዕውቀትና ብቃት አንፃር። ምናልባት ወደፊት አዲስ ነው አዲስ ነገር ነው የመጣው። እሱ በፊት በህዋት ቡድን ውስጥ ነበረ። አሁን ግን በፌዴራል መንግስት ነው እየመጣ ያለው። በፌዴራል መንግስት ይቅርታ እኔ ግን በዛ ነጥብ አልስማማም። ለምን መሰለ አሁን ቅድም ባነሳዋቸው ምክንያቶች ባነሳዋቸው ኢትዮጵያ በተለይም ይሄ ከፕሮፓጋንዳው አስፈላጊ ነው እያልን ነው አይደል? በቀጠና ላይ በተለይም ደግሞ ኢትዮጵያ ብሔራዊ ጥቅሟን የባህር በር ከማስከበር አንፃር ቀይ ባህር አሰብ እያልን ባለንበት ጊዜ ትልቅ ስራ ሊሰሩ ከሚችሉ ሰዎች መካከል አንዱ ጌታቸው ረዳ ነው ብዬ አስባለሁ። ከዚህ ውጪ ኢትዮጵያ አሁን ትልቅ የቤት ስራ የለባትም። ምክንያቱም ኢኮኖሚያ እያደገ ነው፣ የህዝብ ቁጥሯ እየጨመረ ይገኛል። ከዚህ ውጪ ትልቅ ኢሹ የለም። እኔ የጌታቸውን መምጣት እንዲሁ በቀላሉ እንድታይ አልፈልግም በዚህ ጉዳይ ላይ ማለት ነው። ጌታቸው ረዳ ከመቀሌ ቱሪዝም መስክ በኋላ ይሄ ከመጋቢት አንድ በኋላ ወደ አዲስ አበባ ሲመጡ የመጀመሪያው የቤት ስራቸው መግለጫ ሰጡን አይደል? መግለጫ ሰጡን ምን እንደተፈጠረ ነገሩን። የተለያዩ መገናኛ ብዙሃን ሰብስበው ያለውን ነገር በትግራይ ጊዜያዊ አስተዳደር ውስጥ የነበረው ሂደት ምን ይመስል ነበር የሚለውን ነገር አስረዱን። ከዛ በኋላ ግን ከውጭ ጉዳይ ሚኒስትር ጋር አቶ ዶክተር ጌዲዮን ጢሞቴዎስ ጋር በጋራ በመሆን የዲፕሎማቲክ ማህበረሰቡ የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያው ስምምነት እንዲፈጸም ምን ያህል እየሰራ እንደነበር የህዋት አንጃ አመራሮች ደግሞ ምን እያደረጉ እንደነበር ለዲፕሎማቲክ ማህበረሰቡ ግንዛቤ ሲሰጡ ነበር። ይሄንን የግንዛቤ ስራ ከዚህ ቀደምም ቅድም እንደነገርኩ ቅድም ማንሳት እንደፈለኩት በህዋትም በሰሜኑ ጦርነትም ጊዜ በህዋት በኩል ወገን በነበሩበት በዛን ወቅት ይህንን ነገር በተደጋጋሚ ለዲፕሎማቲክ ማህበረሰቡ ይህንን ነገር ሲያስረዱ ነበር። ኢትዮጵያ ምን ትፈልጋለች በተለይም በቀጠናው ጉዳይ ላይ የሚለውን ነገር ስታነሳ አሁን እንደ ጌታቸው ረዳ ያሉ በሳል አመራሮች ሎጂካል የሆኑ ሰዎች በተለይ የዲፕሎማቲክ ማህበረሰቡን በደንብ እንዲረዱ ከማድረግ አንፃር ዓለም አቀፍ ማህበረሰቡ ተጽዕኖ እንዲፈጥር ከማድረግ አንፃር የባህር በር ጉዳይ የበለጠ ለኢትዮጵያ አስፈላጊ መሆኑን ከመንገር አንፃር ቀጠና ላይ ያሉ ትርምስ ፈጣሪዎች ኤርትራም ግብጽን ጨምረ ያሉ አካላትን ተጽዕኖ እንድንፈጥርና እኛ ኃይላችንን እንድናሳይ የሚያደርጉ ናቸው፣ በጦርነት አይደለም። ይሄንን ነገር እንድታሰምሩበት ፈልጌያለሁ። የሚባለው ከሳቸው ብቃት አንፃር ነው፣ ከጌታቸው ረዳ ብቃት አንፃር ነው እንጂ ቦታውን ቀለል ለማድረግ የታሰበ አይመስለኝም። እኔም ሳስበው ማለት ነው። ምክንያቱም አቶ ጌታቸው ረዳ ባለፈው ለታማ አስተናል በጣም በተደጋጋሚ ብዙ ነገር ተነስቷል። ብቃት ያለው ሰው ነው። ማናችንም እንደራደርበት ምንግባባበት ጉዳይ ሆኖ ግን በጊዜ ሂደት የሚመጣ ነው አይደለም የሚሆነው። ዛሬ ምናልባት ቅድም አንተ እንዳነሳኸው የህዋት ወገን ነበረ። የህዋት ወገን የነበረን ደግሞ ገና ነገሮችን ተላምዶ አሁን በፌዴራል መንግስት ያለውን ነገር ምናልባት ዲቴል ላያቅ ይችላል። ገና ነው የመጣው። በፕሪቶሪያ ስምምነት በነበረበት ሰዓት ምናልባት የሚያውቀው የትግራይን ጉዳይ ነው እንጂ የኢትዮጵያን ነገር ዲቴል አያውቅም ሊሆን ይችላል።
ትንሽ ራቅ ብሎ ስለነበረ ማለት ነው። ሶ ወደዚህ ሲመጣ በሂደት የሚመጣበት አጋጣሚ ይመጣልና ምን ልፈልጌ ነው አሁን ካለበት አንፃር አቶ ጌታቸው ረዳ የዛሬ ዓመትና 2 ዓመት ምናልባትም ትልቅ የዲፕሎማሲ ጉልበት ኖሮት የኢትዮጵያን ዲፕሎማሲ ሊያሻሽሉ ከሚችሉ ሰዎች መካከል አንዱና ዋነኛው ነው የሚሆነው ነው። በሂደት የሚመጣበትን አጋጣሚ እናያለን ልፈልጌ ነው። አዎ ይህንን ጉዳይ ነገ በሐሳብ ክሊያችን በተለይም በሳምንቱ ምን ተነሱ የሚለውን ጉዳይ ጠቅላላ አድርገን እንመለከተዋለን። በተለይም ገና አሁን ከኛ እዚህ ስቱዲዮ እስከገባንበት ሰዓት ድረስ ብዙ የተባሉ ነገሮች አልነበሩ። ምን ተባለ የሚለውን ጉዳይ ሌሎች ሰዎች ምን አሉ የሚለው ማን ከምን አንፃር አየው አሁን በጣም ብዙዎቻችን ስንፈልግ አንተም እኔም ስንፈልግ የነበረው ዜና ሹመቱን ብቻ ነው እንጂ የተባለ ዲቴል ነገር የለም። ማንም ሰው ያው ፒኤም ኦፊስ ነው ፖስት ያደረገው። ከዚያ በኋላ ያሉና ቢቢሲን በላቸው ሌሎችም የአፍሪካ ቀን የሚመለከታቸውም የዓለም ሚዲያዎችም የሱን ሹመት ብቻ ነው እንጂ የተናገሩት ምንድነው እሱ ቀጣይ የሚደረገው የሚለውን ነገር ዲቴል የሚያወሩ ምሁራኖች ሲመጡ ደግሞ እኛም በድጋሚ ዲቴል የምናወራበት ሁኔታ ይፈጠራል። ምናልባት የሚሳካልን ከሆነ በስልክ ወይም በአካል ነገ በሐሳብ ዊክሊያችን በዓለም አቀፍ ጉዳዮች ላይ በቀጠናዊ ጉዳዮች ላይ የሚሰሩ የፖለቲካ ሳይንስ እና የዘርፉ ምሁራንን የምንጋብዝ ይሆናል። ወደ ሌላኛው ጉዳያችን እንለፍ። ያው ከትግራይ አልወጣንም። የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ በቅርቡ በጠቅላይ ሚኒስትር አብይ አህመድ እንደተሾሙ ይታወቃል። ያው በህዝቡ ተመርጠው ቢሆንም ግን ሹመታቸውን አግኝተዋል። በትላንትናው ዕለት መቀሌ ተከስተው ስራቸውን በይፋ መጀመራቸውን ገልጸዋል። እስኪ የታደሰ ወረደ ንግግሮች ምን ይመስሉ ነበር የሚለውን እንመልከትና ከዛ በኋላ ህወሓት ያለውን ጉዳይ እንመለሳለን። በትላንትናው ዕለት ልክ ከትላንት ወዲያ የርክክብ ከተደረገ በኋላ አይ ቲንክ ትላንትና ቀጥታ ወደ ስራ ነው የገቡት ሌተናንት ጄኔራል ታደሰ ወረደ። በዛም ሁኔታ ደግሞ ከአመራሮቻቸው ጋር ሲነጋገሩም ሲወያዩም ነበር። ቀጣይ አቅጣጫ ላይ ምንድነው እሱ የምናደርገው የሚለውን ነገር ሲነጋገሩ የነበረበትን አጋጣሚ ነው የምናየው። ምናልባት ቀጣይ አቅጣጫ ምንድነው የሚለው ነገር ዲቴል እሳቸው ዛዝረው ሲያቀርቡ ምንድነው እሱ ትልቁ እንቅስቃሴ ያው አሁን ካለው ነገር አንፃር ባለፈው ዕለት የተፈራረሙት የቃል ኪዳን ሰነዱ ነው ዋናና ትልቁ የትግራይ ጊዜያዊ መንግስት ወይ ደግሞ ጊዜያዊ አመራር ዋና ስራ የሚሆነው ያንን 8 ነጥቦች መሬት ማስያዝ ነው ትልቁና ዋንኛ ቤት ስራቸው ማለት ነው። ከዚያ ባሻገር ግን ምንድነው እሱ እንዴት ነው ልናሳካ ልንሰራ የምንችለው የሚለው ነገር እሳቸውም ከእሳቸው ጋር ያሉ አመራሮችም ጭምር በደንብ አይተው ወደ ፊት ለፊት ይዘው የሚመጡትና የትግራይን ህዝብ ለልማትም ወደ ኢኮኖሚም ወደ ፖለቲካም ወደ ማህበራዊ ህይወታቸው የሚመለሱበትን አጋጣሚ ይፈጥራሉ ብለን እናስባለን። ከዚያ ባሻገር ግን አሁን ህወሓት ለእሳቸው አቀባበል ያደረገበትን አጋጣሚ እናያለን። እሳቸውና አመራራቸውን ጭምር እንኳን በሰላም መጣችሁ የሚል ነገር አንስቷሉና እዛ ላይ የተነሱት ነጥቦች ብናነሳ ከዛ በፊት የህወሓት ከመሄዳችን በፊት እሳቸው ያሉትን ጉዳይ እንመልከትና ከዛ በኋላ የህወሓትን አስተካከል ምናነሳቸው ጉዳዮች ይኖራሉ። ትላንትና የጊዜያዊ አስተዳደር ካቢኔ መደበኛ ስብሰባውን አካሂዷል። በሚቀጥሉት ወራቶች የሚከናወኑ ስራዎችና አቅጣጫዎች እንዲሁም የሥራ መመሪያዎችን ፕሬዝዳንቱ መስጠታቸው ከመቀሌ ተሰምተዋል። ያለው ጊዜ አጭር እንደሆነ አንስተዋል። ፕሬዝዳንቱ ያንዳንዱ መስሪያ ቤቶች ለሚቀጥሉት 3 ወራት እቅዳቸው እንዲያሳድሱና ለሚቀጥሉት 12 ወራቶች ደግሞ ሊሰሩ የሚገባቸው ስራዎች ደግሞ በግልጽ እንዲያስቀምጡ አሳስበዋል። የፕሪቶሪያው ስምምነት የስራዎቻችን ሁሉ ማዕከል በሙሉ ተግባራዊ መሆን ይገባቸዋል ያሉት ፕሬዝዳንቱ የትግራይ ሰላምና ደህንነት በአስተማማኝ ሁኔታ ዋስትና እንዲሰጠው ማድረግ ነው ትልቁ መርህ። ባለፈውም የነበረው የቃል ኪዳን ሰነድ ከየትም አልመጣም ከፕሪቶሪያው ስምምነት ነው። ከዚህ በፊት የነበረው ጉዳይ አለናም እሱ እንዳልተከበረ ይታወቃልና ያንን ነገር አሁንም አጠናክሮ መቀጠል አስፈላጊ ነው። ህወሓት ምን አንስተዋል የሚለውን እስኪ ባንተ በኩል ከያስከው እንመልከት። ቅድም እንዳነሳ ነው የህወሓት እንኳን በሰላም መጣህ ነው ትልቁ አመራሩን ለመቀበልና ከአመራሩ ጋር አብሮ ኮላቦሬት አድርጎ ተባብሮ ለመስራት ሐሳባቸው። በዚያ ውስጥም ደግሞ ምናልባትም ያለፈውን የጊዜያዊ አስተዳደርም የወቀሱበት አጋጣሚ ነበረ። የነበረውን አመራር የመተቸት ስፔሻሊ በጌታቸው ረዳ ይመራ የነበረውን የጊዜያዊ አስተዳደርን የመተቸት አይነት እሳቤ የነበረው ንግግር አቶ ደብረጽዮን ገብረሚካኤል ዶክተር ደብረጽዮን ገብረሚካኤል ያደረጉበትን አጋጣሚ ታያለ። ምንድነው ያነሱት እሳቸው ባለፈው የነበረው የጊዜያዊ አስተዳደር ሌላ ተልእኮም ይዞ የትግራይን ህዝብ ጎዳ አይነት ድምዳሜ ያለው እሳቤ ነበር ሲያነሱ። ምን አይነት ተልእኮ ነው ግራ ገባኝ እኮ ያየሁት ነበር መግለጫው።
አዎ አሁን ግራ ያጋባሃል እሳቸው ንግግር ብዙ ጊዜ ጀርገን የሚባል አይነት ንግግር ነው የሚያደርጉትና አንዳንድ ጊዜ የኢንተረስት ግለሰባዊ ፍላጎትና የህዝባዊ ፍላጎት መለየት አለበት በሳቸው ጋር ስላልተስማማ ጌታቸው ረዳ ህዝብ ተጎዳ ማለት አይደለም አይ ቲንክ እንደዛ ነው የሚመስለን ማንንም እናስበው እንደዛ ነው የህዋትን ፍቃድና ፍላጎት ጌታቸው ረዳ ስላልፈጸመ በዚህ በኩል ደግሞ የትግራይ ህዝብ ተጎድቷል ብሎ መናገርና ማሰቡ ስተት ነው የሚሆነው ምክንያቱም በየትኛው ምሳሌ አንድ ፓርቲ ተቋም ጊዜያዊ ነው የሆነ ጊዜ ይጠፋል ለምሳሌ ህዋታውን 50 ዓመት ሞልቶታል ምናልባት 80 ዓመቱም ሊሞላው ይችላል በሚቀጥሉት ጊዜያቶች ትግራይ የሚባል ህዝብ ግን ከዛሬ 800 900 ዓመት 1000 ዓመት በፊትም የነበረ ህዝብ ነው ሶ ህዝብንና ፓርቲን አንድ አድርገ የፓርቲን አቋም ወደ ህዝብ ማውረድ የሚባለውን እሳቤ ትንሽ እንትን የተደረገ የሚመስለውና በዛ ሁኔታ እሳቸው ያነሱት የነበረው ነገር ሌላ ተልእኮ ይዞ ነው የመጣው አንድ ሁለተኛ ነገር ደግሞ የትግራይን ህዝብ እየጎዳ የነበረበት አመራር ነበረ ትግልም ስናደርግ የነበረው ባለፉት 2 ዓመታቶች ትግል ስናደርግ የነበረው ይሄ ቡድን ከትግራይ እንዲነሳ የማድረግ አይነት ሐሳብ ነበረ ነው ያያሉ የነበሩት እውነት ይድነቃውን አንድ ነገር መታየት ያለበት ይሄ የጊዜያዊ አመራሩ የትግራይ ጊዜያዊ አመራር የነበረው አካል በህዋት ትግል የተነሳው ወይስ ጊዜው ስለፈቀደ ነው የተነሳው ጊዜ ስላለቀ የተነሳው የሚለው ነገር ብታነሳ እስኪ ያው ምንም ጥያቄ የለውም 2 ዓመት አልቋል የጊዜው አስተዳደሩ ጊዜ 2 ዓመት ነበር የሚለው በፕሪቶሪያው ስምምነት ያ ምንም ተጽዕኖ የለውም ግን ጌታቸው ረዳ በ2 ዓመታት ውስጥ በተለይም ከ1 ዓመት ወዲህ ህወሓት የጠቅላላ ጉባኤውን ማከናወን ከጀመረበት ጊዜ አንስቶ ደሞም የቁጥጥር ኮሚሽን የህወሓት ቁጥጥር ኮሚሽን እና ጌታቸው ረዳ ያሉበት ሌላኛው አንጃ ያነሳቸው ጥያቄዎች ነበሩ ከዛ በኋላ ነው በክልሉ ትርምስ እየተፈጠረ የነበረው እርግጥ ነው 2 ዓመት አብቅቷል አዎ ያበቃበት ግን ትልቁ እንዲበቃ ያደረገው የህወሓት አመራሮችና የህወሓት ቡድን ፍላጎቱ ሌላ ስለነበር አሁን ግልጽ ዓላማ የነበረው ነው ሲል ተናግሯል ግልጽ ዓላማ ነበረው ማለት የኔን ዓላማ ያስፈጸም ካልነበረም የሚል ነገር አንድምታ ያለው ንግግር ነው of course ጌታቸው ረዳ ጊዜያቸው አልቋል አዎ አልቋል ብዙ መስራት ነበረባቸው አዎ መስራት ነበረባቸው እንዳይሰሩ ያደረገባቸው ትላንትና ከቢቢሲ ጋር በነበራቸው ቆይታ ላይ 2 ነገሮችን አንስተዋል አንደኛው የቲዲኤፍ አመራሮች የወታደራዊ ኃይሉ በክልሉ አስተዳደር ላይ ጣልቃ እየገባ እንደነበረ ሌላኛው ጉዳይ ደግሞ የህወሓት አመራሮች በክልሉ የአስተዳደራዊ ስራዎች ጣልቃ እንዲገቡ መግባታቸው እንደሆነ ሲያነሱ ነበር ይሄ ደግሞ ምን ያሳየናል መስራት የነበረባቸው ስራዎች በአግባቡ እንዳይሰሩ አድርጋቸዋል እንደምታውቀው ህወሓት ኃይል አሁን ያው ክፍፍሉ በጣም ይታወቃል እንዳለ ነገር ግን ይህ ኃይል ፈጽሞ ሊጠፋ ያልቻለ ነው አንዴ ሞቷል ስትል ያንሰራራ የሚመጣ ፓርቲ ነው በሲራና ወጥመድ የተጠመዱ ሰዎች የሞሉበት ነው በኢትዮጵያም አሁን ያየናቸው የምንገኘው ያንዳንዱ የእልቂት ጉዳዮች ከነሱ የመነጨ ነው ትላንትና የዘሩብን እንደሆነ ይታወቃል በጊዜው አስተዳደሩ ውስጥም ያለውን ነገር መገመት አያዳግትምና የጊዜው አስተዳደሩ አው 2 ዓመት ሞልቶታል ነገር ግን እንዳይሰራ የተደረገው በሁለት ምክንያት ነው ያንንም ማስቀመጥናል አሁን ያለው የጊዜው አስተዳደሩ እኮ እንዲቀጥል የተደረገበት አንድ ምክንያት በፓርላማ ጸድቆ ነው አይደለ 2 ዓመት ነበር የተሰጠው ጨረሰ ፓርላማ ጸደቀ አራዘመለት እንጂ በአቶ ዶክተር ደብረጽዮን በሚናገሩት ንግግር ደረጃ ሲመጣ ምናልባት እኔ አሁንም ጥርት ያለ የህወሓት አቋም ቢታወቅ አሁንም ጭምር ምክንያቱም እንደዚህ አሁን መርዛማ የሚባሉ ቃላቶች በመጡ ቁጥር ጥቃቅን ነገሮች ናቸው ትልቁ ነገር ሊያፈርሱ የሚችሉት የፕሪቶሪያ ስምምነትም እንቅፋት ቢሆኑበት በእርግጠኝነት አንድ የምንናገረው ነገር ምንገምተው ነገር ምንድነው እሱ የሌተናንት ጄኔራል ታደሰ ወረደ አሁንም የህወሓትን ተልእኮ ተሸክሞ የሚሄዱ አይመስልም በጣም አሪፍ አሁንም የታደሰ ወረደ አቋም ምንድነው ሚለው ሊታወቅ ይገባል ለምሳሌ ትላንትና በነበራቸው ካቢኔያቸውን ሰብስበው በነበራቸው ቆይታ የማንን ባንዲራ ነው ሲጠቀሙ የነበረው የፌደራል መንግስቱን ባንዲራ ተጋባቸው አላስቀመጡ በፌደራል መንግስቱ በጀት የሚተዳደር ኃይል እንደሆነ ይታወቃል አስተዳደር እንደሆነ ይታወቃል ነገር ግን የፌደራል መንግስቱ ባንዲራ ረስተውት ነበር ይሄ አንዱ ማሳያ ነው አሁንም ታደሰ ወረደ አቋማቸው ግልጽ ማድረግ ያስፈልጋል ትላንትና ምስልንን ነበር ውግንናቸው
ለትግራይና ለትግራይ ህዝብ ማድረግ አለባቸው። ይሄ ነገር አሁንም አስምረን በተደጋጋሚ እናገራለን። ሌሎችም ተንታኞች ሲናገሩ እንሰማለን። ሌላ ስጋትም ደግሞ እዚህ ጋር ይኖረናል እኮ አሁን 8ቱ ባለፈው የተፈረሙ ነጥቦች የቃል ኪዳን ሰነዱ ተግባራዊነታቸው ላይ አጠራጣሪ ነገር ይፈጠራል። ለምን ስትል ትላንትና ዶክተር ደብረጽዮን ገብረ ሚካኤል ይናገሩት ከነበረው ነገር መካከል አንዱና ዋንኛው ተፈናቃዮችን ወደ ታቀደላቸው ቦታዎች መውሰድ ሚል ነው። ፎር ኤግዛምፕል ምንድን የት ነው የሚወሰዱት ነው? አንዴ ለምሳሌ ተፈናቀለ ከተባለ ቀበሌ ያለው አይደል ያ ሰው ዳይሬክትሊ ወደ ነበረበት ነው መመለስ ያለበት። ለምን እዛ ጋር እርሻ መሬት ምናምን አለ። አንዳንዴ አሁን ከዚህ ጀርባ ምን አለ ብለህ ስትል ፖለቲካዊ እንቅስቃሴዎች ሊኖሩ ይችላሉ። ተፈናቃዮች የታቀደላቸው ቦታዎች መመለስ ሲባል ምናልባት ህወሓት ታቅዶ ሊያስቀምጠው ያሰበ ቦታ ይኑር ይሁን ሚል ጥያቄ ይፈጠራል። የት ነው እነሱ ሊያስቀምጥ ያሰበው? አንዳንድ የሚነሳ ጀርገን የሆኑ ቦታዎች አሉ አይደል? ትግራይ ክልልና በአማራ ክልል መካከል ወልቃይት አለ ምናምን ነገሮች አሉና ተፈናቃዮችን አንተ ወልቃይት ላይ ማስቀመጥ ነው ወደ ታቀደላቸው ቦታ መውሰድ የሚባለው ዳይሬክትሊ መባል የነበረበት ወደ ቀያቸው መመለስ ነው። የፌደራል መንግስቱ ከዚህ በፊት እናንተ የፖለቲካ መጠቀሚያ አታርጓቸው ተፈናቃዮችን ሲል ነበር። ህወሓት አሁንም በተደጋጋሚ የነዚህ ተፈናቃዮችን የፖለቲካ መጠቀሚያ ነው ያለው። ሌላኛው የካርድ መምዘዣ አይነት ነጥብ ነው እያደረገው ያለውና ይሄ የሚበጅ አይደለም። እርግጥ ነው የተፈናቃዮችን ጉዳይ በተመለከተ በግልጽ በ8ቱ ነጥቦች በተፈረሙት የቃል ኪዳን ሰነዱ ላይ ተቀምጧል። ተፈናቃዮችን መመለስ ዲዲአሩ ተፈጻሚ እንዲሆን ተፈናቃዮችን ወደ ቀያቸው መመለስ ይሄ በግልጽ የተቀመጠ ጉዳይ ነው። ማንንም አያደራድርም። ግን ህወሓት እየሄደበት ያለው ጉዳይ አሁንም በጡንቻ ተማምኜ በኃይል የትግራይ ሉዓላዊ ግዛትን እመልሳለሁ የሚል ነገር ሲያነሳ ሰማዋል። ሌላው ደግሞ የተነሳው እሳቸው ያነሱት ነገር ምንድነው? እሱ እኔ እንዲያነሱትም እየጠበቅን የነበርነው ነገር አንዱ ለፕሪቶሪያ ስምምነት አሁንም ፍቃደኛ መሆን አለባቸው። አሁንም ተገዢ መሆን አለባቸው። ውል እስከፈረመ ድረስ አንድ አካል ለዛ ውል ደግሞ ተገዢም ተጠያቂም ነው መሆን ያለበት፣ መፈጸምም ያለበት እሱ አካል ሆኖ ሳለ እሳቸው ይናገሩት የነበረው እንኳን በሰላም መጣችሁ ብሎ ሌተናንት ጀነራል ታደሰ ወረደ ንግግር በሚያደርጉበት ሰዓት ስለ ዲዲአሩ አላነሱም። ይሄ የኃይል የነበረውን የ250 ሺህ የሚጠጋውን ኃይል እናፈርሳለን፣ እናነሳለን፣ ወደ ልማት ወደ ሰላም እናስገባለን የሚል ነገር አንድም ነገር አልተነሳም። ባራዶቹ ቋንቋ ሸመጠጡት ማለት በጣም የሚያስደንቅ ነው። እንደዚህ አይነት ጉዳዮች ምን ማለት ናቸው? አሁን ትንሽ ስሜት ያደርገኛል። አንተ ከኋላ ተዋጊዎችን ትደብቃለህ፣ ከዛ በኋላ በተዋጊዎቹ ካርድ ደግሞ አይ ተፈናቃዮችን እናስገባለን ትላለህ በኃይል። ምን ማለት ነው? ጌታቸው ረዳ ሲያነሳ ለቢቢሲ ካነሳው ነገር መካከል እኮ አንዱ ብቸኛው ፓርቲ ሆነን የራሳችን መከላከያ ያለን ኃይል ነው ያለው። ማለት ህወሓት በአሁን ሰዓት አሁን ያለው ህወሓት ብቸኛው በኢትዮጵያ ግዛት ውስጥ ፓርቲ ሆኖ የመንግስት አካል ሳይሆን ፓርቲ ሆኖ የራሱን ኃይል ያለው አካል ነው። ይሄ ደግሞ እንደውም ለጋዜጠኛው ሲናገር ምን ይያል እንደነበረ ለቢቢሲ ጋዜጠኛ ይሄ አንተ ባለህበት ዓለም አይገባክም ምን የምናገረው ነገር፣ ምክንያቱም በእናንተ ዓለም የለም እንደዚህ አይነት ነገር። ምን ያክል ዲፊካልት እንደሆነ አስቸጋሪ እንደሆነ አሁንም ጭምር የፕሪቶሪያው ስምምነትና ሂደት መሬት የመያዝ እድሉ አሁንም ጭምር እንቅፋት የሚገጥመውና ትላንትና በነበረው በአቀባበሉ በነበረው ንግግር ስተነብይ እንቅፋት የሚገጥመውና የወደፊት የሌተናንት ጀነራል ታደሰ ወረደ እንቅስቃሴ አደጋ ውስጥ የሚገባበትን አጋጣሚ ይፈጠራል። እሳቸው እኔ ህወሓትንም ይደግፋሉ ብለን አናስብም። ምክንያቱም በጊዜ ሂደት ነው የምናየው። ግን አቋማቸውን አድቫንቴጅ የሚያውሰው ናቸው። ግን አድቫንቴጅ ወዴት ነው የሚያመዝነው? አሁንም ማመዘን ያለባቸው አንደኛ ይሄ ህግ ዓለም አቀፍ ህግ ነው፣ ዓለም የሚያውቀው ህግ ነው፣ የዓለም ዲፕሎማቶች የሚያውቁት ህግ ነው። በፌደራል መንግስት ደረጃ ብቻ ተጽፎት የመጣ ህግ አይደለም። የሆነ ገለልተኛ ቡድን ህጉን ጽፎ ያመጣላቸው ስለሆነ በዚያ ደረጃ ለፕሪቶሪያው ስምምነት የመገዛት እሳቤ አሁንም ድረስ ከአምናው ከካቻምናው በስትክክል መሻሻልና መስተካከል አለበት። የህወሓት አካሄድ ለህዝብና ለትግራይ ህዝብ ነው ወገንተኝነቱ መሆን ያለበት እንጂ የግል ፍላጎት የራስ ጥቅም የሚሆን ከሆነ አደጋው አልተቋጨም ማለት ነው። አሁንም አፉን ከፍቶ ያለ ነገር ነው፣ መታሰርና መቋጨት አለበት ነው። የህወሓት እብሪተኝነት አሁንም በታደሰ ሹመት ጋር ተያይዞ በጊዜያዊ አስተዳደር ሹመት ጋር ተያይዞ ታይቷል። እብሪቱ እስከመቼ ይቀጥላል? አብረን የምናየው ይሆናል። ተመልካቾቻችን አሁንም እንደቀጠልን እንገኛለን። የመጨረሻው ጉዳይ ላይ ነው የምንገኘው። ኤርትራና ሱዳንን ይመለከታል። ካይሮና አስመራ ሌላኛውን ሽርሽራቸውን ጀምረዋል። እንመልከተው። ትላንትና አልቡርሃን አስመራ ነበሩ። በአስመራ ቆይታቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር ውይይት አድርገዋል።
ያው ኢሳያስ ይታማሉ የተለያዩ መረጃዎች ከዚህ ቀደም ከ50 ሺህ በላይ የአልቡርሃን ወታደሮችን በሳዋ ማሰልጠኛ ውስጥ አሰልጥነው ወደ ካርቱም ወደ ሱዳን ልከዋል የሚል ነገር አለ። አሁንም ደግሞ በተለይም ካርቱም የአልቡርሃን መንግስት ከተቆጣጠረ በኋላ ዳግም የኤርትራና የሱዳን ግንኙነት መታደስ ደረጃ ደርሷል አድጓል የሚባል ነገር አለ። ለቀጠና ለኢትዮጵያ በአጠቃላይ ለምስራቅ አፍሪካ ቀንድ ምን አይነት ነገር ሊሆን ይችላል ምን ሊያሳይ ይችላል የሚለው እንመልከት። ኤርትራና ግብጽ የአልቡርሃን ደጋፊዎች ናቸው። እሱንም ያገዙም እየረዱም የነበረበትን አጋጣሚ ነው። በዚያም ሂደት ደግሞ አልቡርሃን አሁን በሱዳን ባለው እንቅስቃሴ ላይ አሸንፎ ቤተ መንግስት ወደ መቆጣጠር የመጣበትን አጋጣሚ ታያለ። ግን ለአፍሪካ ስጋት ነው። አዎ ስጋት ነው። የነዚህ ሶስቱ ቡድን መደራጀታቸው ሌላ ለምንም አይደለም፣ ለልማትም አይደለም፣ ለምንም አይደለም። ትልቁና ዋንኛው እነሱ የሚፈርጁት ኢትዮጵያን ለማጥቃት በሚታሰብ ሐሳቢ ላይ ነው የተበበራቸው ያለው። የዚህ ዋናው አስተባባሪ ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ናቸው። አይተ ከሆነ ባለፈው ለታ ከዚያ በፊት የግብፁ ውጭ ጉዳይ ሚኒስቴር ከሳቸው ጋር ሲገናኝ የነበረበትን አጋጣሚ ታያለ። አሁን ደግሞ አልቡርሃን መጥቶ ትላንትና ከሳቸው ጋር ሲነጋገር የነበረበትን አጋጣሚ ታያለ። ይሄ ሁኔታ ለማንም የታቀደ ድግስ ወይ ደግሞ ሊደገስ የታሰበ ድግስ ሳይሆን ዳይሬክትሊ ኢትዮጵያን አታክ ለማድረግ ኢትዮጵያን ለማጥቃት ኢትዮጵያን ከልማትም ከኢኮኖሚውም ሌሎች ነገሮችም ወደ ኋላ እንድትመለስ ለማድረግ ነው። ለኢትዮጵያ ካላቸው ፍርሃት አንፃር ነው እነዚህ አካላቶች ለሶስት የሚተባበሩት። ኦሬዲ ሱዳን አሁን ገብታበታለች። ሱዳን ሚንስክ ባለፉት በነበረው ሁኔታ የኢትዮጵያ ወዳጅ የነበረች ሀገር ነች። ወደፊትም የኢትዮጵያ ወዳጅ ሆና የምትቀጥል ሀገር ልትሆን ትችላለች የሚል ግምት ቢኖረንም ግን በኤርትራ አስተባባሪነት የግብጽም የሱዳንም ሰው ጋር እየሄዱ የሚመጡበትን አጋጣሚ ከሷ ተልእኮ ወስደው የሚመጡበትን አጋጣሚ ታያለ። ይሄ ሁኔታ ምን ሊፈጥር ይችላል ወደፊት የምናየው ነገር ነው የሚሆነው። በዚህ በአስመራና በሱዳን ግንኙነት ውስጥ በአራት አካላት ይታዩኛል። አንደኛው ህወሓት አለ፣ ኤርትራ ራሱ አለ፣ የኢሳያስ አፈወርቂ መንግስት፣ ቀደም ሲል አንተም እንዳነሳኸው ግብጽ አለች፣ ሱዳን አለች። ህወሓትና ሱዳን ከዚህ ቀደም ምንና ምን እንደነበሩ አይተናል በሰሜን ጦርነት ወቅት። አሁንም ህወሓት ቀደም ሲል እንዳነሳ ነው የሉዓላዊ የትግራይ ግዛት የሚሏቸውን እነ ሁመራ ጨምሮ ያሉ አካባቢዎችን ከሱዳን መንግስት ጋር አሁን ካለው ከአልቡርሃን በለው ከሌላም ጋር የማስፈጸም ፍላጎት አለ። ይሄ ደግሞ ዛሬ አይደለም የህወሓት ሴራ የተጠነሰሰው ከዚህ ቀደምም የነበረ ጉዳይ ነው። ያው ሾልኮ የሚወጡ መረጃዎች በግልጽ የህወሓት አመራሮችና የሱዳን መንግስት በዚህ በሁመራ በኩል ያለውን ቀጠና ትርምስ ለማድረግ እንዲሁም ደግሞ ተወስዶብናል የሚለውን የነሱ ግዛታዊ አንድነት ሉዓላዊ ግዛታችን ነው የሚሉትን አካባቢ ለማስመለስ ከኤርትራ ከሱዳን መንግስት ጋር እየሰሩ ነው። ኤርትራ በግልጽ ምንድነው አይንና ናጫ ነው አይደለም የሚባለው። አይንና ናጫ የነበሩት የኤርትራና የህወሓት ባለስልጣናት አሁን ሌላ ግንኙነት ውስጥ እንደገቡ ይታወቃል። ከዚህ በፊትም የህወሓት ሰዎች ያኮረፉ ኃይሎች ሲናገሩት እንደነበር እናስታውሳለን። ግብጽ ነች በኢትዮጵያ ፖለቲካ ውስጥ ተኝታ የማታድር ነችና እንዳልከው ትልቅ ስጋት ነው። ጌታቸው ረዳ ያስፈልጉናል ያልንበትም ቅድም አንደኛውና ዋነኛው ምክንያት ይህ ነው። ተጨማሪ አለ? አዎ ግብጽና አይታት ከሆነ በተደጋጋሚ ኢትዮጵያን ለማቆሸሽ የኢትዮጵያን ስም ለማጠልሸት ነው የምትሰራው። ባለፈው ለታ በተደጋጋሚ ባገኘችበት ግድቡን ስንገድብ ወርልድ ባንክ ጋር አይኤምኤፍ ጋር ሄዳ ብድር እንዳይፈቀድ ከከለከሉ ሀገሮች መካከል ዋናውና አንደኛው እሷ ነች። አንደኛ በየትኛውም አጋጣሚ አይኤምኤፍ ስለ ኢትዮጵያ ጥሩ ነገር እንዳይናገር፣ ወርልድ ባንክ ስለ ኢትዮጵያ ጥሩ ነገር እንዳይናገር ማነቆ ስትሆን የነበረች ሀገር ነበረች። ግን በዲፕሎማሲ ያሸንፈን ዛሬ አይኤምኤፍም ወርልድ ባንክም የኢትዮጵያ በዳሪ ሀገራቶች ናቸው። ፌል እያደረገባት ነው ብዙ አጀንዳዋ። ግድቡን እንዳናሳካ በተደጋጋሚ ጥረት ብታረግም ግድቡን አሳክተን አይ ቲንክ ከ6 ወር በኋላ የምናስመርቅበት ሁኔታ ላይ መተናል። አሁን ባለን መንገድ ማለት ነው። አሁን ብቸኛ ያላት አማራጭ ከኤርትራ ጋር ማበር ነው። ከኤርትራ ጋር ማበር ለሷ ምንድነው እሱ ጥቃቅን አደጋዎችን መፍጠር ነው እንጂ ሌላ ነገር የምታደርገው ነገር አይኖራትም። ትመጣና ደግሞ ልክኛ ከሱዳን ጋር ከሶማሊያ ጋር የወደብ ጉዳይ ስናነሳ ወታደሮቿን ሶማሊ ላይ የማስፈር የሰላም አስከባሪዎች ውስጥ የመሳተፍ ምናምን ሐሳቦችን አመጣች። ይሄ ሁሉ የሆነው ኢትዮጵያን በቀኝ በግራ በዙር በዚህ በኩል የፕሮፓጋንዳ የማስፈራራት ስራ ነው እንጂ ዳይሬክትሊ ፌስ ቱ ፌስ ከኢትዮጵያ ጋራ የመጋጨትም
የመነካካትም ሌላ ነገርም ሐሳብም የላትም። ይሄ ስለ ኢትዮጵያ ልክ በስትክክል ስለምታውቅ ይመስላል በዛ ደረጃ የምትሄደው። ዞሮ ዞሮ የሷ ፕሮፓጋንዳ ከጩኸት የዘለለ ነገር የለውም። ሚንስ ቢኖረው ኖሮ ልማቶቻችን መንገዶቻችን ይደናቀፉ ነበር። የኢትዮጵያ መንግስት ይዞ የሚሄደው ነገር ይደናቀፍ ነበር። ግን ከማደናቀፍ በላይ እሷ የማስፈራራት ይሄ ሾክ የማድረግ ቴረር የማድረግ ነገሮችን እየሰራች የነበረችበት አጋጣሚ ነው። ግን በቀላሉ የሚታይ ጉዳይ አይደለም። አይሆንም አይደረግም ተብሎ በቀላሉ የሚታይ ጉዳይ አይደለም። የኢትዮጵያ መንግስትም ጥንቃቄ የሚያስፈልገዋል። ቅድም እንዳነሳ ነው አቶ ጌታቸው ረዳም ሊሰሩበት የሚገባው የሆርን ኦፍ አፍሪካን ዲፕሎማሲም እንቅስቃሴን በስትክክል እያዩ የሚሄዱበትን አጋጣሚ መፍጠር የሚኖርብን ይመስለኛል። ጌታቸው ረዳ ትልቅ የቤት ስራ የሚጠብቃቸው ይሆናል። ዝርዝር ጉዳዮችን ነገም በሐሳብ ዊክሊ የምንመለስበት ይሆናል። ስለተከታተላችሁን ከልብ ነው የምናመሰግነው። መሐመድ ሙስጠፋና ይድነቃቸው ተሾመ ቆይታ አድርገናል። ሐሳብ ዴይሊን ስትከታተሉ ነበር። ሰላም።